አንጋፋው ፖለቲከኛ ልደቱ አያሌው እንደተለመደው ኦሮማይ እንደገና ጦርነት ይብቃ ሰላም ይምጣ በሚል ርዕስ ረጅም መጣጥፍ አሰራጭቷል። ፖለቲከኛው በዚህ ጽሑፍ አውዳሚ ጦርነት እየመጣ ነው ሲሉ አስጠንቅቀዋል። እየተላለቁ ከመፍረስ በፊት ከመንግስት ተቃዋሚዎች ከኢትዮጵያና ኤርትራ ህዝብና መንግስት ይጠበቃል ያሉትን አስፍረዋል። መጣጥፉ ለናንተ በሚመች መልኩ አሰናድተነዋል። አብረን እንቆይ። ልደቱ በትናንትናው ዕለት ባሰራጩት ጽሑፍ በቀይ ባህርና አካባቢው ጂኦፖለቲካዊ ጥቅም አለን ብለው ከሚያምኑ የውጭ ኃይሎች ጋር በመተባበር የብልጽግና አገዛዝ እያሉ የጠሩት የፌዴራሉ መንግስት በኤርትራና በተባባሪዎቿ ላይ ከተሳሳተ ስሌት የመነጨ አደገኛ ጦርነት ለመክፈት ሁለንተናዊ ዝግጅቱን እየጨረሰ ይመስላል ያሉ ሲሆን፣ ሌላ በኩል ህወሓትን የኦሮሞ ነጻነት ሰራዊትንና በከፊል ፋኖን የመሳሰሉ ታጣቂ ኃይሎች ምን የጋራ አጀንዳ እንደቀመሩልን በግልጽ ባይነግሩንም የጠላት ወዳጅ በሚለው የተለመደ ሐሳብ ተባብረውና ከሻዕቢያ ጋር ጭምር ተጣምሮ በብልጽግናው አገዛዝ ላይ ለመዝመት እየተዘጋጁ መሆኑ የአደባባይ ምስጢር እየሆነ ነው ብለዋል። ይህን አይነት አዲስ ኃይል አስተላለፍ የያዘ ተጨማሪ ጦርነት ለይቶለት በአካባቢው ከፈነዳ ውጤቱ በአገራችን መንግስት የለሽ ሁኔታን ከመፍጠርም ባለፈም እንደ ሀገርና ህዝብ እየተላለቁ የፈራረስን አደጋ ሊያስከትል እንደሚችል መገመት አስቸጋሪ አይመስለኝም ሲሉ ስጋታቸውን አስፍረዋል። አክለውም የዚህ ጦርነት ውጤት እንኳንስ ኢትዮጵያን ምስራቅ አፍሪካን ወደ አጠቃላይ ቀውስና ትርምስ የመምራት እድሉ ሰፊ ነው ያሉት ልደቱ አያሌው ገዢው ፓርቲ ተቃዋሚ ኃይሎች የኢትዮጵያ ህዝብ በውጭ ሀገራት የሚኖር ኢትዮጵያን የኤርትራ መንግስትና ህዝብ ምዕራባውያንና ዓለም አቀፍ ተቋማት ጦርነቱ ሊያስቀይር የሚችል የየበኩላቸውን ተጨባጭና ደፋር እርምጃዎች መውሰድ ይጠበቅባቸዋል ሲሉ ጥሪ አቅርበዋል። በዚህም ከማን ምን ይጠበቃል በሚል ንዑስ ርዕስ ከኢትዮጵያ መንግስት ይጠበቃል ያሉትን በቅድሚያ አመልክተዋል። ይህንን ከፊታችን አፍጥጦ እየመጣ ነው ያሉትን አውዳሚ ጦርነት ለማስቀረት ከማንም በላይ ሰፊ ዕድል ያለው የፌዴራሉ መንግስት መሆኑን የጠቀሱ ልደቱ ለህዝብና ለሀገር ደህንነት ማሰብ ቢሳነው እንኳ ቢያንስ ለራሱና ለቤተሰቦቹ ደህንነት ሲል ጦርነቱ እንዳይነሳ ማድረግ አለበት ባይ ናቸው። ጦርነቱን ከልቡ ማስቀረት ከፈለገም በባህር በር ጥያቄ ሰበብ የኤርትራ ሉዓላዊነት ለመጣስና አሰብን ለመውረር ፋኖንና የኦሮሞ ነጻነት ሰራዊትን በጦርነት አሸንፎ ለማጥፋት ህወሓትን እንደገና በአሸባሪነት ለመፈረጅና ከፖለቲካ ድርጅትነት ለመፋቅ ሰላማዊ ፓርቲዎችን በአፈና በማዳከም የአገዛዝ ስልጣኑን ለዘመናት ለማጽናት የሚያደርገውን ሙከራ ሁሉ እርግፍ አድርጎ መተው አለበት ሲሉ ምክረ ሐሳብ አቅርበዋል። ቀጥሎም በምትኩም ከታጣቂ ኃይሎች ጋር ሐቀኛ የተኩስ ማቆም ስምምነት ለመፈራረምና ሁሉን አቀፍ የሆነ አዲስ የሽግግር ሂደት በአገሪቱ ለመጀመር መወሰን አለበት ብለዋል። ይህንን አውዳሚ ጦርነት ለማስቀረት በሁለተኛ ደረጃ ሚና አላቸው በሚል የተቀመጡት ተቃዋሚዎች ናቸው። ተቃዋሚ ጎራ በውስጣዊ ስልጣን ሽኩቻ ከመራኮት ይልቅ ውስጥ አንድነቱን ጠብቆ በጠንካራ ድርጅት ከተመራ በልዩነት አጀንዳ ላይ ከማተኮር ይልቅ ለጋራ ሀገራዊ ጉዳዮች የበለጠ ትኩረት ከሰጠና የጎንዮሽ እርስ በርስ ቅራኔዎችን አርግቦ ዋና ትኩረቱን በስልጣን ላይ ባለው አገዛዝ ላይ ካደረገ ሰላማዊ ትግል ከማንኛውም የትግል ስልት በላይ ኃያል አቅም መሆኑን አምኖ ከተቀበለ በስልጣን ላይ ያለውን አገዛዝ በቀላሉ ለእውነተኛ ድርድር ሊያንበረክከው ወይም በህዝብ ትግል ሊያሸንፈው ይችላል ባይ ናቸው። ስለሆነም ተቃዋሚ ፓርቲዎች ጦርነት ይብቃ ሰላም ይምጣ የሚለውን ወቅታዊና አንገብጋቢ አጀንዳ በማንገብ መንግስት በህዝብ ትግል ተገዶ ሐቀኛና ዘላቂ የተኩስ ማቆም ስምምነት እንዲፈርም ከዚያም ሁሉን አቀፍና አዲስ የሽግግር ሂደት እንዲጀመር የሚያስችል አገዛዝ አንቀጥቅጥ የሆነ ጠንካራና የተባበረ ትግል ማካሄድ አለባቸው ሲሉ ጽፈዋል። በነይታ ይላሉ ልደቱ። በነይታ የሚሰራውን በአጋቡ በማወቅ የበቃና የሚጠበቅበትን መስዋዕትነት በጽናት ለመከፈል የተዘጋጀ ተቃዋሚ ኃይል በሀገሪቱ ቢኖር ኖሮ የፌዴራሉ መንግስት በርሳቸው አጠራር የወቅቱን አገዛዝ ለማሸነፍ በተጋነነ ግምት ከ3 ወራት የበለጠ ጊዜ ባልጠየቀን ነበር ሲሉ ይቆጫሉ። ከመንግስትና ተቃዋሚው ጎራ በመቀጠል አውዳሚውን ጦርነት በማስቀረት ረገድ ሚና አለው ብለው ያስቀመጡት የኢትዮጵያን ህዝብ ነው። እየተላለቁ የመፈራረስ አደጋ አፍጥጦ ሲመጣ ተጎጂ የሚሆነው ሁሉም ህዝብ ወይም እያንዳንዱ ዜጋ ስለሆነ ህዝቡ ከመንግስት ወይም ከተቃዋሚዎች መፍትሄ ይመጣል ብሎ በዝምታ መጠበቅ የለበትም ሲሉ አሳስበዋል። ከነሱ የሚጠበቀው መፍትሄ እስከወዲያኛው ላይ መጣ ስለሚችል እጁን አጣጥፎ በመጠበቅ ራሱን ለህልውና አደጋ ማጋለጥ የለበትም። አንድ ህዝብ ጥቅሙን የሚያውቅና የበቃ የለውጥ ኃይል ነው ሊባል የሚችለው እንዲህ አይነት ህልውናን የሚፈታተን አደጋ ሲገጥመው ራሱን ለማዳን በሚወስደው ወሳኝ የለውጥ እርምጃ ነው ብለዋል። አንጋፋው ፖለቲከኛ አውዳሚ ሲሉ የጠሩትን ጦርነት ለማስቆም ሌላኛው ባለድርሻም ዲያስፖራ መሆኑን አመልክተዋል። ዲያስፖራው በሀገር ውስጥ ትግል ከአግባብ በላይ ጣልቃ የገባ ክፋፋይና ችግር ፈጣሪ ከመሆን ይልቅ በሰላምና በሰብአዊ መብት ጉዳዮች ዙሪያ የበለጠ ትኩረት ሰጥቶ ቢሰራ በአገዛዙ ላይ ትርጉም ያለው ጫና ሊፈጥር ይችላል ሲሉም ጠቁመዋል። ከነዚህ አካላት በመቀጠል የአውዳሚውን ጦርነት ለማስቆም ሚና እንዳላቸው የተጠቆሙት የኤርትራ መንግስትና ህዝብ ናቸው። የኤርትራ መንግስት ለማንም ብሎ ሳይሆን ለራሱ ሁሉና መቀጠል ሲል በቀጥታም ሆነ በተዘዋዋሪ የተንኳሽነት ሚና ውስጥ ባለመግባት ሊፈነዳ የተቃረበውን አደገኛ ጦርነት ለማስቀረት የራሱ ሚና ሊጫወት ይገባል። ከሁሉም በላይ መከረኛ የኤርትራ ህዝብ ጦርነት ይብቃ ሰላም ይምጣ የሚለውን ወቅታዊና አንገብጋቢ አጀንዳ በአደባባይ ደግፎ
ለመቆም ለመጀመሪያ ጊዜ ሊደፍር ይገባል ሲሉ ለጎረቤት ሀገር ጥሪ አስተላልፈዋል። የምዕራቡ ዓለምን በተመለከተ ደግሞ ባስተላለፉት መልእክት ምዕራባውያን በአካባቢያችን ስላለው ነባራዊ ሁኔታ የቀረበ ግምገማ ያላቸው አይመስልም የሚሉት ልደቱ አያሌው በአሁኑ ወቅት በአካባቢው የመጣ ያለው አዲስ ኃይል አስተላለፍ ለውጥ እያሳየን ያለው ከነሱ ግምት ውጪ እየተላለቁ የመፈራረሱ አደጋ የበለጠ አፍጥጦ እየመጣ መሆኑን ነው ይላሉ። ይህ አደጋ እንዳይመለስ ሆኖ ከመፈንዳቱ በፊት ምዕራባውያን ለችግሩ በሚመጠን መጠንና ፍጥነት ጦርነቱን ለማስቆም መረባረብ አለባቸው። አሁን ላይ በሱዳን በሶማሊያና በደቡብ ሱዳን ባለው ችግር ላይ የኢትዮ ኤርትራ ሌላ ጦርነት ከፈነዳ አካባቢው ከቁጥጥር ውጪ መውጣቱ የማይቀር ነው ሲሉም አስጠንቅቀዋል። የአንጋፋው ፖለቲከኛ ጽሑፍ ሲቀጥል ጦርነትን ለማስቀረት ትኩረት የሚያሻቸው ልዩ ጉዳዮች ወደሚል ንዑስ ርዕስ ይሻገራል። ነገረ ትግራይ በሚል ክፍል ስር ተከታዮቹ ሐሳቦች ሰፍረዋል። አገዛዙ እያሉ የጠሩት የፌደራሉ መንግስት በዚያ የሁለት ዓመት ህዝብ ጨራሽ ጦርነት 1 ሚሊዮን በሚገመት ህዝብ ላይ ዘግናኝ እልቂት ከፈጸመ በኋላ ፕሪቶሪያ ላይ በተካሄደው ስምምነት ከህወሓት ጋር እንደገና ለመታረቅ የሽብርተኝነት ፍረጃውን ለማንሳት አሻንጉሊቱን መሳሪያ ለማፍረስና ህወሓትን በፓርቲነት እንደገና ለማወቅ ተገደደ እንጂ እንደ ፍላጎቱ ህወሓትን ከምድረገጽ አጥፍቶ ትግራይን በቁጥጥር ስር ለማዋል አልቻለም ይላሉ። ከዚህ ተጨባጭ ኪሳራ ቅንጣት ትምህርት መውሰድ ያልቻለው አገዛዝ እንደገና ሌላ መቋጫ የሌለው ጦርነት በአማራ ህዝብ ላይ ከፍቷል ሲሉ ይወነጅላሉ። ይህም አልበቃው ብሎ ዛሬም ተመሳሳይ ነገር ግን ውጤቱ የበለጠ አስቀያሚ የሚሆን ስህተት ለመስራት እየተዘጋጀ ይገኛል ሲሉ አስጠንቅቀዋል። መጣጥፋቸው ሲቀጥል አሁንም እንደገና የህወሓትን ዕውቅና ለመሰረዝና የፕሪቶሪያው ሰላም ስምምነት ማክተሙን በአደባባይ በማወጅ ወደ አዲስ የጦርነት ትርምስ ሊያስገባን እየተንደረደረ ነው። ከሁለት ዓመት በፊት ተሞክሮ ያልተሳካው የጦርነት አማራጭ ዛሬ የብልጽግና አገዛዝ ከብዙ አጋሮቹ ተነጥሎ በኦሮሞ ነጻነት ሰራዊትና በፋኖ የተራዘመ ጦርነት ክንዱ የበለጠ ዝሎ የኢኮኖሚ አቅሙ ተዳክሞ በሚገኝበት ሁኔታ የተለየና የተሻለ ውጤት ሊያመጣ ይችላል የሚል እምነት በበኩሌ የለኝም ሲሉ መረዳታቸውን አስፍረዋል። የዛሬው ህወሓትን የማጥፋት እርምጃ ከትናንቱ የተለየ የሚያደርገው ድርጊቱ እየተፈጸመ ያለው በአገዛዙ ብቻ ሳይሆን በአንዳንድ የትግራይ ልሂቃን ትብብር ጭምር መሆኑ ነው ያሉት ፖለቲከኛው ከብልጽግና ሴራ በጸዳ አግባብ የትግራይ ህዝብ ዘላቂ ሰላም እንዲያገኝ ከመጣር ይልቅ የትግራይን ህዝብ ወክሎ የፕሪቶሪያውን ስምምነት የፈረመውን ህወሓትን በዚህ መጠን ለማዳከምና ለማጥፋት መረባረብ በትግራይ የቆመውን ውጊያ እንደገና ከማስቀጠል ባለፈ ሌላ ፋይዳና ውጤት ሊያመጣ አይችልም ብለዋል። ህወሓት በውስጡ በተፈጠሩ ቅራኔዎች ምናልባትም በታሪኩ ገጥሞት በማያውቅ መጠን አሁን ላይ የበለጠ የተዳከመ መሆኑ አከራካሪ አይመስለኝም ያሉት ፖለቲከኛው ይሁንና ከፕሪቶሪያው ስምምነት በኋላ በሀገሪቱ የመጣው የኃይል አስተላለፍ ለውጥ በህወሓት መከፋፈልና መዳከም ብቻ የሚገለጽ አይደለም ባይ ናቸው። ህወሓት ካለፈው ጦርነት በብዙ ርቀት ብዙ ተዋጊ ኃይል በያዘበት አንዳንድ የቀድሞ ጠላቶቹን ጭምር አጋር ማድረግ በቻለበት ከሙሉ ከባወቱ መግቢያ መውጫ ባገኘበት በአሁኑ ወቅት ህወሓት እንደገና በጦርነት ለማጥፋት የሚደረግ ሙከራ የትም መድረስ የሚችል አይመስለኝም ይላሉ። የትግራይ ልሂቃን ከቀድሞ በተሻለ ዛሬ ላይ ህወሓትን መተቸት መቃወምና መታገል መጀመራቸው በወቅታዊነቱ ላይ ጥያቄ ቢኖረኝም ምክንያታዊና የሚገባ ነው ብዬ አምናለሁ። ምክንያቱም የዛሬው ህወሓት በመጥፎ የታሪክ አጋጣሚ የ50 ዓመቱን የህወሓት ጥፋቶችና ድክመቶች ሁሉ ሰብስቦ ለመሸከም የተገደደ እድለቢስ አመራር ጭምር በመሆኑ በብዙ መዋቅራዊ ችግሮችና ድክመቶች ታጨቀ ድርጅት ነው። ነገር ግን ይህንን በበርካታ ውስጣዊና ውጫዊ ችግሮች የተተበተበን ዛሬም ቀላል የማይባል ማህበራዊ መሰረት ትግራይ ውስጥ ያለውን ድርጅት ታግሎ መለወጥ የሚቻለው መቼ እንዴትና እስከምን ድረስ ነው የሚለውን ጥያቄ ከትግራይ ነባራዊ ሁኔታና ከአጠቃላዩ የሀገሪቱ ወቅታዊ ፖለቲካ ኃይል አስተላለፍ ጋር አስተሳስሮም በስክነት ማየት ተገቢ ይሆናል ሲሉ ምክረ ሐሳባቸውን አስፍረዋል። በእርሳቸው እይታ ህወሓትን ታግሎ ለማጠናከር ለመለወጥ ወይም ለማጥፋት ሲፈለግ የሚከተሉትን ቁም ነገሮች ታሳቢ ማድረግ ጠቃሚ ይሆናል ብለው እንደሚያምኑ በመጥቀስ 7 ነጥቦችን ይዘረዝራሉ። አንደኛ የፕሪቶሪያው ስምምነት ውጊያውን እንጂ ጦርነቱን በዘላቂነት ያላስቆመ መሆኑንና ህወሓትም ሆነ ትግራይ ገና በጦርነት ስለንቦና ውስጥ ያሉ መሆናቸውን። ሁለተኛ የህወሓት ህልውና መሰረዝ ወይም መጥፋት የፕሪቶሪያው ስምምነት ማክተምን በይፋ የሚያረጋግጥና ለጊዜው ቆሞ የነበረውን ውጊያ እንደገና የማስቀጠል ውጤት የሚኖረው መሆኑን። ሶስተኛ በህወሓትና በአብዛኛው የትግራይ ህዝብ መካከል ያለው የ50 ዓመታት ግንኙነት ከፖለቲካ በላይ የሆነ የስነ ልቦናዊና ስሜታዊ ሴንቲሜንታል ቁርኝት ያለው በመሆኑ በቀላሉና በአጭር ጊዜ ሊለያይ እንደማይችል። አራተኛ ሀገሪቱ 33 ዓመት ሙሉ በስልጣን ላይ በቆየ ሁሉንም ረግጦ የመግዛት ፍላጎት ባለው የህወሓትን መጥፋት ቀዳሚ አጀንዳው ባደረገ አምባገነናዊና ጦረኛ አገዛዝ ስር ባለችበት በአሁኑ ወቅት ህወሓት በተለየ ሁኔታ ሰላማዊና ዲሞክራሲያዊ ድርጅት ሆኖ ሊገኝ እንደማይችል። አምስተኛ በትግራይ የተካሄደው ህዝብ ጨራሽ ጦርነት በዘላቂነት ባልተቋጨበት ጦርነቱን ያካሄደው አገዛዝ አሁንም በስልጣን ላይ በሚገኝበት የጦርነቱ እንደገና የመቀጠል እድል ሰፊ በሆነበት ሁኔታ የትግራይም ሆነ የህወሓት ቀዳሚ አጀንዳ ከማናችንም ፍላጎት በተለየ የማዕከላዊነትና የመዋጋት ብቃት መኖር እንጂ የዲሞክራሲና የልማት መኖር ሊሆን እንደማይችል። ስድስተኛ ህወሓት በአሁኑ ወቅት የደረሰበት ያለውን ውስጣዊና ውጫዊ ጫናና ተጽዕኖ መቋቋም ተስኖት ቢፈርስና ቢጠፋ ትግራይን በብልጽግና ቁጥጥር
በቁጥጥር ስር ከመውደቅም ሆነ ለሌላ የህልውና አደጋ ከመጋለጥ ሊታደግ የሚችል አዲስ የፖለቲካ ኃይል በቀላሉ ተጠናክሮ ሊወጣ የማይችል መሆኑም ከሰባተኛ ከዚህ በላይ የተጠቀሱት ነባራዊ እውነታዎች ባልተለወጡበት ሁኔታ አሁን ላይ ህወሓትን ማዳከምም ሆነ ማጥፋት የትግራይን ህዝብ ህልውና የበለጠ ለአደጋ የሚያጋልጥና በቀጥታም ሆነ በተዘዋዋሪ የአገዛዙን የስልጣን የበላይነት የበለጠ የማጽናት ውጤት የሚያስከትል መሆኑን በውል መገንዘብ ያስፈልጋል ሲሉ አጽንኦት ሰጥተዋል። ከነገረ ትግራይ መቀጠል ትኩረት እንዲደረግባቸው የጠቀሱት ሁለተኛው ልዩ ጉዳይ ተጠያቂነትንና ሰላምን የተመለከተው ነው። እንዲህ ይቀጥላሉ ፖለቲከኛው። በአንድ የእርስ በርስ ጦርነት ውስጥ ባለ ሀገር ሰላም ለመፍጠር ለሚደረግ ጥረት እንቅፋት ከሚሆኑ ችግሮች መካከል አንዱ የተጠያቂነት ጉዳይ እንደሆነ በርካታ በዘርፉ የተካሄዱ ጥናቶች ያሳያሉ። በጦርነቱ ተሳታፊ ከሆኑ የፖለቲካ ኃይሎች ውስጥ በወንጀል ተጠያቂና ተፈላጊ ሊሆኑ የሚችሉ ቡድኖች ወይም ግለሰቦች ካሉ እነዚህ ኃይሎች ተጠያቂነትን በመፍራት የሰላም እንቅፋት መሆናቸው አይቀሬ ነው። ይህ ችግር በእኛ ወቅታዊ ሁኔታ ተጨባጭ የሰላም እንቅፋት ሆኗል ማለት ይቻላል። በስልጣን ላይ ያሉ አገዛዝና ጫፋሪዎቹ ብቻ ሳይሆኑ አብዛኞቹ ተፋላሚ ኃይሎች ጭምር በውስጣቸው የተለያዩ ወንጀሎችን የፈጸሙ ቡድኖችንና ግለሰቦችን አቅፈው ያዙ ናቸው። እነዚህ ኃይሎች ወንጀለኛ መሆን ደግሞ በብዙ ዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅቶች ሪፖርቶች ላይ ደጋግሞ የተመዘገበና ተባበሩት መንግስታትና አውሮፓ ህብረትን በመሳሰሉ ተቋማት ጭምር የሚታወቅ ነው። ወደፊት በወንጀል እንጠየቃለን ብለው የሚሰጉ አካላት ስልጣናቸው የነብር ጅራት ስለሚሆንባቸው በቀላሉ አይለቁትም። በመንግስት ውስጥ ሲኖሩ የገቡበትን ጦርነት ሁሉ ያሸነፉ ወድሜ ልክ በስልጣን ላይ ለመቆየት በተቃዋሚነት ደረጃ ያሉ ከሆነ ደግሞ የገቡበትን ጦርነት አሸንፈው ራሳቸው ወደ ስልጣን ለመውጣት እስከ መጨረሻው ይዋጋሉ እንጂ ጦርነቱ በሰላማዊ ድርድርና እርቅ እንዲፈታ አይፈልጉም። ይህ ችግር በእኛ ሀገር አንድ ለሰላም መኖር እንቅፋት የሆነ መሰረታዊ ችግር ሆኗል። እኛ ግን ሁልጊዜም ትኩረት ሰጥተን የምንነጋገረው እንዴት ተጠያቂነት ይምጣ በሚለው የተለመደው አጀንዳ ላይ ነው እንጂ የተጠያቂነትን ጉዳይ እንዴት አድርገን የሰላም እንቅፋት ከመሆን ልናስቀረው እንችላለን በሚለው ጥያቄ ዙሪያ አይደለም። ተጠያቂነትን ይቅር ብሎ መከራከር ከሞራልና ከህግ ከተጎጆች ስሜትና ችግሮች ወደፊትም እንደገና እንዳይደገሙ ከማድረግ አንፃር ተገቢነት የሌለው አቋም እንደሆነ ገነዘባለሁ። ነገር ግን በተጠያቂነት ምክንያት ሰላምን በዘላቂነት የምናጣ ከሆነ ሰላም በማጣታችንም የሌሎች ሚሊዮኖች ልጆቻችን ህይወት የምንሰዋ ከሆነ ሄደንም እንደ ሀገርና ህዝብ የተላለቅነው ወደ መፍረስ አደጋ የምንገባ ከሆነ ቢያንስ የተጠያቂነትን ጉዳይ እንዴት አድርገን ሰላምን በዘላቂነት በማያሳጣን አግባብ ልናስተናግደው እንደምንችል በድፍረት መነጋገር አለብን ብያምናለሁ ይላሉ። ቀጥለው በነይታ ዋና የጦርነት መሐንዲስ ናቸው ሲሉ የፈረጇቸው ጠቅላይ ሚኒስትር አብይንና የመከላከያ የጦር ጄኔራሎችን ጨምሮም በርካታዎቹ የጦርነቱ ተሳታፊዎች በግልጽ እንዲነግሩን ባንጠብቅም በዚህ የተጠያቂነት ፍርሃት ውስጥ ያሉ ናቸው ሲሉ ተናግረዋል። ይህንን ስጋታቸውን በተወሰነ ደረጃ የሚቀርፍ መፍትሄ ካላፈላለግን በስተቀር ጦርነቱን በሰላማዊ ድርድር በቀላሉ ማስቆምና የተላለቁ ከመፈራረስ ራሳችን መታደግ የምንችል አይመስለኝም ይላሉ። ስለዚህ የተጠያቂነትን ጉዳይ የሰላማችን እንቅፋት በማይሆን አግባብ እንዴት እንፍታው በሚለው አጀንዳ ዙሪያ በድፍረትና በትኩረት መነጋገር አለብን ብያምናለሁ። መልሱ ቀላል እንዳልሆነ ብገነዘብም በኔ በኩል ግን የተጠያቂነት ጉዳይ አጠቃላይ ህልውናችን የሚፈታተን ውጤት የሚያስከትል ሆኖ ከተገኘም ተጠያቂነትን በከባድ የቅጣት መንገድ ሳይሆን አስተማሪ በሆነ የእርቅና የይቅርታ እርምጃ መፍታት ጉዳይ እንደ አንድ አማራጭ መፍትሄነት ማየት ተገቢ ነው ላለው ሲሉ አመልክተዋል። የታጣቂዎቹ የህልውና ስጋት የሁላችንም ህልውና አደጋ ላይ የሚጥሉ ነው ሲገኝ ከተለመደው አካሄድ ወጣ ያለ መፍትሄ ማፈላለግ ተገቢ ይሆናል ያለው ልደቱ አያሌው ተጠያቂነትን ማስፈን አስፈላጊ ቁም ነገር ያደረገው ዞሮ የሰው ልጆች ደህንነትና መብት መከበር ነውና የተጠያቂነት ጉዳይ ራሱ ለሀገርና ለሰው ልጆች ደህንነት እንዲህ ትልቅ ጋሬጣው ነው ከፊታችን ሲቆም ከፍትህም የሚቃረን የፖለቲካ መፍትሄ አማራጭን መሻት የግድ አስፈላጊ ይሆናል። ስሜታችንን እየኮሰኮሰንም ቢሆን በጉዳዩ ላይ ደፍረን እንነጋገርበት ሲሉም ሁሉን አቀፍ ጥሪ አቅርበዋል። በመጨረሻም ሁላችንም እንደ ኃላፊነታችን መጠን በተናጠልና በጋራ የድርሻችን ከተወጣን ጦርነትን በማስቀረትና ሰላምን በማስፈን ከፊታችን የተጋረጠውን እየተላለቁ የመፈራረስ አደጋ የመሻገር እድል ሊኖረን ይችላል። ይህንን ማድረግ ተስኖን እንደስካሁኑ አንዳችን ከሌላችን መፍትሄ እየጠበቅን መስዋዕትነትን በመክፈል ሳይሆን ለውጥን በባዶ ፍላጎትና ምኞት ለማግኘት እየተመኘን ከቀጠልን ግን ከፊታችን እየመጣ ያለው ተጨማሪ ጦርነት የመጨረሻችን መጨረሻ ሊሆን እንደሚችል መገንዘብ ያስፈልጋል ሲሉ አሳስበዋል። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳንላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።